የአቢ ክብራ ለማርያም እምኩሎሙ ቅዱሳን እስመ ድልወ ኮነት ለተወፎ ቃላ ዘይፈርህዎ መላእክት ወያኩትዎ ትጉሃን በሰማያት። ከቅዱሳን ክብር የማርያም ክብር ይበልጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። ሚያዝያ 21 ቀን የእመቤታችን የቅድስት ድንግል ማርያም ወርኃዊ መታሰቢያ ነው። በዚህ ዕለት ዕለተ ረቡዕ ስለ ድንግል ማርያም አንድ ነገር እንበልና እንነጋገር። ገብረ መስቀል ሚዲያ ነው። ቅዱሱ ወይም ጻድቁ ቅዱስ ኤፍሬም እንደዚህ ይለናል፣ ከቅዱሳን ክብር የማርያም ክብር ይበልጣል። ቅዱሳን ስንል የመጀመሪያዎቹ መላእክት ናቸው። ቅዱሳን መላእክት እግዚአብሔርን ያመሰግኑታል። እግዚአብሔርን ያከብሩታል። እግዚአብሔርን ይላላኩታል። እግዚአብሔር ካለመኖር ወደ መኖር አምጥቶ አገልጋዮቹ አድርጓቸዋል። የቅዱሳን መላእክት ትልቁ ስራቸው ማገልገል ነው፣ መላላክ ነው፣ መላክ ነው። ማዳን ነው፣ ነፃ ማውጣት ነው፣ ማማለድ ነው። ስለዚህ ዕብራውያን 2 ላይ ምን ይላል? ኢነሶ ለዘነሶ ከመላእክት ወይም ከእንስሳት ወይም ከአራዊት አምላክ የወሰደው የለም። የማንን ነው? ከስጋዋ ስጋ ከነፍሷ ነፍስ ከድንግል ማርያም ነው የተወለደው። ስጋዋ ተከፈለ፣ ደሟ ተከፈለ። በተከፈለው አካል ላይ መለኮት መጣና ተዋሃደ። አንቲሙ ለብርሃን የብርሃን እናት ወላዲተ አምላክ። ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። ቃል ስጋ ሆነ፣ ያ ቃልም ስጋ ሆነ። ስለዚህ ከመላእክት ድንግል ማርያም ትበልጣለች። ለምን? መትሕተ ፈጣሪ መልዕልተ ፍጡራን ናት። እንውሰድ ምድራውያን ቅዱሳን። ቅዱሳን ማለት ከዓለም የተለዩ ልዩ የሆኑ በሃይማኖታቸው፣ በአገልግሎታቸው፣ በፍቅራቸው፣ በቅድስናቸው ቅዱሳን። ለምሳሌ ወንዶችን ብንወስድ እነ ገብረ መንፈስ ቅዱስ፣ እነ ጻድቁ ተክለ ሃይማኖት፣ እነ መብዓ ጽዮን፣ እነ አቡነ ሀብተ ማርያም እነዚህ ቅዱሳን ናቸው። እነዚህ ቅዱሳን እነሆ ከድንግል ማርያም ያንሳሉ። ወደ ሴቶች ልድ ቅዱሳት አንስት አሉ። ዓለምን የናቁ የመነኑ ድንግልናን ንጽሕናን የጠበቁ። ስለዚህ እነዚህ ጻድቃን ሰማዕታትን ቢወልዱ እንጂ አምላክን አይወልዱምና፣ አንድም ጻድቃንን ሰማዕታትን ደናግልን መነኮሳትን ወልደዋል እንጂ አምላክን አልወለዱምና ከነዚህ ቅዱሳት አንስት ማን ትበልጣለች? ድንግል ማርያም ትበልጣለች ማለት። እነዚህ ከቅዱሳን ክብር የማርያም ክብር ይበልጣል። ሶሎሞን በመጽሐፈ ምሳሌ ምዕራፍ 31 ላይ ወሀለዋ ብዙኃት አንስት እለ ገብራ ሰናየ፣ መልካም ያደረጉ ብዙ ሴቶች አሉ፣ ከነሱ አንቺ ትበልጫለች። እነሱ መልካም ቢያደርጉ በሃይማኖታቸው ተጋድሎ፣ በጽናታቸው፣ በቅድስናቸው፣ በድንግልናቸው የበቁ የነሱ ናቸው። አንቺ ግን ወላዲተ አምላክ ነች እና ወሀለዋ ብዙኃት አንስት፣ ብዙ ሴቶች አሉ። ተራራውን የወጡ ሜዳውን ሩጠው የቀደሙ ቁልቁለቱን የወረዱ ወንዝ የተሻገሩ እስከ ሰይፍ ድረስ ራሳቸውን እነ ቅድስት አርስቴማ አንገቷን ለሰይፍ መላከሏን ለሰይፍ የሰጠች፣ ሌሎችም እንደዚሁ። ስለዚህ እነሆ ከነሱ ማን ትበልጣለች? ድንግል ማርያም ትበልጣለች እና የአብን ቃል ለመቀበል በተገባ ተገኝታለችና እስመ ድልዎ ኮነት ለተወፎ ቃላ። የአብን ቃል አየው ምንድነው? ሳሉ ለእግዚአብሔር መላ ምድር ወበቃለ እግዚአብሔር ጸና ሰማያት። መዝሙር 33 ላይ የእግዚአብሔር ቸርነት ምድር መላ፣ በእግዚአብሔር ቃልም ሰማያት ጸኑ። አየው የአብን ቃል ለመቀበል የተገባ የአብን ቃል ለመቀበል በተገባ ተገኝታለችና ሰማዩን የዘረጋበት ቃሉ፣ መሬትን የመሰረተበት ቃሉ እስመ ውእቱ ይቤ ወኮነ ወውእቱ አዘዘ ወተፈጥሩ፣ በቃሉ ይሁን አለ ሁሉም ሆነ። ይህንን ቃል ለመቀበል የተገባች ሆናለችና ከቅዱሳን ክብር የድንግል ማርያም ክብር ይበልጣል። እስመ ድልዎ ኮነት፣ እነሆ
ስማርያ እግዚአብሔር ለጽዮን እነሆ ቅድመ ዓለም በአምላክ ሕሊና ድኅረ ዓለም ደግሞ በቅዱስ ገብርኤል አብሳሪነት ለዘላለም ማደሪያው እንድትሆን ተመርጣለችና ከቅዱሳን ክብር የድንግል ማርያም ክብር ይበልጣል። የአብን ቃል ለመቀበል በተገባ ተገይታለችና። አዎ ይልና ዘይፈርህው ወመላእክት ወትወቱ በሰማያት መላእክት የሚፈሩትን ትጉሆች በሰማያት የሚያመሰግኑትን ድንግል ማርያም በማኅፀኗ ተሸከመችው። ኢሳይያስ 6 ላይ እንድ ወሱራፌል ለስድስቱ ክነፊሆሙ 6 ክንፍ አላቸው። አዎ በክልኤ ክነፊሆሙ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ። ከመ ኢያውዮሙ ነበልባሉ እሳቱ እንዳያቃጥላቸው በሁለት ክንፋቸው ይበራሉ። ዘይፈርህዎ መላእክት የሚፈሩት የሚንቀጠቀጡለት እርሱን ለመቀበል በተገባ ተገኝታለችና የእመቤታችን ክብር ከቅዱሳን ክብር ይበልጣል፣ ከቅዱሳት ክብር ይበልጣል ይለናል። ይቀጥልና ምን ይላል? ድንግል ማርያም በማኅፀኗ ማንን? መላእክት የሚፈሩትን ትጉሆች በሰማያት ቅዱስ 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 እያሉ የሚያመሰግኑትን እነሆ ድንግል ማርያም በማኅፀኗ ተሸከመችው። ማኅፀንኪ እግዝእትየ ማርያም ይከብር ምስብእተ ከብረ ምስብእተ እምጽርሐ አርያም ዘራይሉ እምኪሉ የጥሪተ ጾረት ተሳታ አውራ ወአምስተ ዕለተ ጾረት ዘኢይጸወር መለኮት አግበረ ዘኢይትገመር እሳት። 9 ወር ከ5 ቀን መሸከም የማይቻለውን መለኮት ተሸከመች። መጽነስ የማይቻለውን አምላክ ጸንሳ እግዚአብሔር ፈቅዶላት በማኅፀኗ 9 ወር ከ5 ቀን እንግዳ ሆኗልና የማኅፀን እንግዳ ከቅዱሳን ክብር የድንግል ማርያም ክብር ይበልጣል። ይህች ከኪሩቤል ይእቲ ተአቢ እምኪሩቤል ከኪሩቤል ትበልጣለች። ኪሩቤል ተሸከሙት እንጂ ሊወልዱት አይችሉም። ይእቲ ተአቢ እምኪሩቤል ከኪሩቤል ትበልጣለች። ኪሩቤል እንዲሸከሙትና እንዲያመሰግኑት ነው የፈቀደላቸው። ድንግል ማርያም ግን በማኅፀኗ ኪሩቤል በትከሻቸው በራሳቸው ካህናት በራሳቸው ድንግል ማርያም ግን በማኅፀኗ ተሸክመዋለችና ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ከሦስቱ አካል ለአንዱ ማደሪያ ውላለችና ከሦስቱ አካል በኦሪት ዘፍጥረት ምዕራፍ 18 ላይ አብርሃም አንዱን ተሸክሞ ወደ ድንኳኑ ይዞ ገባ። ሁለቱ ደግሞ በማይመረመር ጥበብ በድንኳን ውስጥ ተገኝተዋል። አብርሃም የተሸከመው ድንግል ማርያም በማኅፀኗ 9 ወር ከ5 ቀን የተሸከመችው ነው። የአብ ቃሉ የመንፈስ ቅዱስ ደግሞ ቃል የሆነ ይልቁን የአብ አብ የባህሪ አባት ነው። ቃል ደግሞ የባህሪ ሕይወት የሆነለት ወልድ በማኅፀነ ድንግል ማርያም ተጸንሷልና ከሦስቱ አካል ለአንዱ አካል ለማን አሃዱ ዘእምቅድስት ሥላሴ ርዮት እጥና ከሥላሴ አንዱ አካል መዋረዳችን አይቶ ከሰማየ ሰማያት ዝቅ ብሎ መጣና በድንግል ማርያም ማኅፀን ተጸነሰ። ስለዚህ ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ከሦስቱ አካል ለአንዱ አካል ማደሪያ ሆናለችና ለዚህ ነው ደግሞ ቅዱስ ኤፍሬም ምን ይላል? አንቲ ውእቱ ዘሬ ሙሴ በነደ እሳት ሙሴ በቅጠል መካከል ወይም በእሳት መካከል ያየሽ ቅጠሉ እሳቱን አላጠፋውም፣ እሳቱ ቅጠሉን አላቃጠለውም። በዚህ ያየሽ አንቺ እሳተ መለኮት ይልቁንም እጸጳጦስ ዘሲና የሲና እጸጳጦስ አንቺ ነሽ ብሏታል። የነቢያት ሀገራቸው የማን የነቢያት ሀገራቸው ነቢያት 15 የቃል ነቢያት 16 የጽሑፍ ነቢያት ድንግል አምላክን ጸንሳ እንደምትወልደው እምርሆ ቅሰር ይዋ ወታምህዋ ወአእመሩ ከመ ሀገሮሙ ኢቲ ከሩቅ ነው ያዩአት በተስፋ በሱባዔ የጠበቋት የነቢያት ሀገራቸው የነቢያት ሀገራቸው ኢየሩሳሌም ይህች ናት። በኢየሩሳሌም ነቢያት እየተዘዋወሩ አስተምረዋል። ነገር ግን የአምላክ እናት የነቢያት የትንቢት ሀገራቸው፣ የሱባዔ ሀገራቸው፣ የተስፋ ሀገራቸው፣ መንግሥተ ሰማያት ሀገራቸው ድንግል ማርያም ናት። ለቅዱሳን ሁሉ የደስታቸው ማደሪያ ናት። ለቅዱሳን ሁሉ የደስታቸው ማደሪያ ናት። ለእነ ገብረ መንፈስ ቅዱስ፣ ለእነ አቡነ ተክለ ሃይማኖት፣ ለእነ አቡነ ሀብተ ማርያም ለእነዚህ የደስታቸው ማደሪያ ድንግል ማርያምን የሰጠን እያሉ የሚደሰቱ ለቅዱሳን ሁሉ የደስታቸው ማደሪያ ናት። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው።
ይፈርሆ ለኩ ይስማ አንተ ምስሌ አንተ ከኔ ጋር ነህና፣ አዎ ሞት እንኳን ቢመጣ አልፈራም፣ ክፉን አልፈራም አንተ ከኔ ጋር ነውና። የማቴዎስ ወንጌል ምዕራፍ 4 በባቢሎንና በዛብሎን አካባቢ በጨለማ ውስጥ የነበረ ሕዝብ ብርሃን ወጣለት አለ። ብርሃን ከተባለች ድንግል ማርያም የሚያስደንቅ ብርሃን አንቲ ሙለ ብርሃን የብርሃን እናቱ አዎ እመቤታችን ድንግል ማርያም። ስለዚህ በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። መጀመሪያ ግንቦት 1 ቀን የብርሃን እናት ተወለደች። በ15 ዓመቷ መድኃኔዓለምን ጸነሰችው። በ16 ዓመቷ በቤተልሔም ብርሃንን ወለደችና ጨለማ በብርሃን ተተካ። አዎ ጨለማ ተወገደ፣ ሞት ተወገደ፣ ሕይወት ተተካ፣ ትንሣኤ አዎ ታየ። ስለዚህ በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያድር እግዚአብሔር እኛን ለማዳን ልዩ ከሆነች ከድንግል ሰው ሆኗልና። አዎ ለዚህ ነው ቅዱስ አባ ሕርያቆስ ምን ይላል? ኦ ማርያም በእንተ ዝናፈቅረኪ፣ ማርያም ወይ ስለዚህ እንወድሻለን። የምንወድሽ ጨለማ የገፈፈ ልጅ፣ አንድም ጨለማውን የገፈፈ ልጅ፣ ይልቁንም በጨለማ የነበረው ሕዝብ በብርሃን እንዲመላለስ ያደረገ ልጅሽ፣ ይልቁንም በቅዱሳን ላይ የሚያደር እግዚአብሔር እኛን ለማዳን ልዩ ከሆንሽ ከአንቺ ሰው ሆኗልና። አዎ አምላክን ወልደሽ ስለሰጠሽን ስለዚህ እንወድሻለን። በድንግልና ጸንሰሽ በድንግልና ስለወለድሽው ስለዚህ እንወድሻለን ይላል። ኑ ይህን ድንቅ እዩ፣ ኑ ሪው ዘንተ መንክረ። አዎ ይህን ድንቅ እዩ። በድንግልና ተጸንሶ በድንግልና የተወለደ በእህቱም መቃብር ተቀብሮ በእህቱም መቃብር የተነሳ በእህቱም በር ገብቶ ሰላም ለእናንተ ይሁን ያለ ይህን ድንቅ ተአምር እዩ። ውሃውን ወይን ጠጅ ያደረገ የሞተውን ያነሳ፣ አዎ ይህን ውሃውን የከፈለ፣ አዎ ለምጻሙን ያነሳ፣ ዓይን የፈጠረ ኑሪው ይህንን ተአምር እዩ። ይህንን አምላክ ድንግል ማርያም ወለደችው። አዎ ይልቁንም ስለተገለጠልን ምስጢር ምስጋና አቅርቡ። አዎ ምንድነው ያሉት እነዚህ እረኞች? በቤተልሔም ተወለደ ሲባል የሉቃስ ወንጌል ምዕራፍ 2 ላይ እግዚአብሔር የገለጠልን ምስጢር ኑና እንሂድ ብለው ሕፃኑ ከእናቱ እቅፍ አዎ መላእክት ከሰማይ ወርደው እንስሳት በበረት ተገኝተው እዛ ላይ ሆነው አንድ ላይ ምስጋና አቅርበዋል። እግዚአብሔር የገለጠልን ምስጢር፣ እግዚአብሔር ካልገለጠ ምስጢርን የሰው ልጅ ምስጢርን ማግለጥ አይችልም፣ ማወቅም አይችልም። ስለዚህ ስለተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና ምስጢረ ስጋዌ የአምላክ ሰው መሆን፣ ምስጢረ ጥምቀት የሚታየው ልጅነት፣ ምስጢረ ንስሐ በሚታይ ነገር አው የማይታየውን ነገር ማስወገድ፣ ምስጢረ ተክሊል፣ ምስጢረ ትንሣኤ ሙታን፣ አው ምስጢረ ጥምቀት፣ እነዚህ ሁሉ የተሰጡን ጸጋዎች ናቸውና ምስጢር እያለ ያመጣቸዋል። ሰባቱ ምስጢራተ ቤተክርስቲያን የሚባሉ አሉ። ምስጢረ ክህነት አው ዘላለማዊ ስጦታ ማለት ነው። እና ምን አለ? ስለተገለጠልን ምስጢር ምስጋና አቅርቡ። ሰው የቃል ሰው መሆን፣ የሰው አምላክ መሆን፣ የአምላክ ሰው መሆን የተገለጠ ምስጢር፣ ይልቁንም አምላክን ሰማይ ወምድር ዘኢያገምሮ እፎንዳ ማይጸነ ድንግል ጾሮ፣ ሰማይና ምድር የማይችሉትን የማይወስኑትን አምላክ የ15 ዓመቷ ብላቴና ማኅፀን እንዴት ቻለው? የድንግልና ጡቶቿን ጠባ፣ በድንግልና ጀርባ አዘለችው፣ በድንግልና ጡቶቿ አጠባችው፣ በድንግልና ከንፈሯ ሳመችው፣ በድንግልና ጆሮ ሰማችው፣ በድንግልና ደረቷ ታቀፈችው፣ በድንግልና እግሮቿ ይዛው አገር ለአገር ዞረች፣ ተንከራተተች ይላል ይልና ሰው የማይሆን ሰው ሆኗልና፣ መሪያም ሰው የማይሆነው ሰው ሆኗልና፣ ያውም ሰውን ለማዳን ቀዳማዊ አዳም ሞትን ይዞ መጣ፣ ዳግማዊ አዳም ሕይወትን ይዞ መጣና ሰው ሆነ። አሁን እኛን አዳነ ይልና ሰው የማይሆን ሰው ሆኗልና፣ ቃል ተዋህዷልና፣ ጥንት የሌለው ሥጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። አዎ ኢየሱስ ክርስቶስ ዘትማለም ወይ ትናንትናም ዛሬም ኢየሱስ ክርስቶስ አንድ ነው። አዎ ይልቁንም ቃል ከሥጋ ጋር ተዋህዷልና ጥንት የሌለው ሥጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ። የማይታይ ሕያው ታየ። ይሄው እግዚአብሔር የማይታይ አዎ የማይታወቅ ተገለጠ፣ የማይታይ ታየ። ይሄው የእግዚአብሔር ልጅ በእርግጥ ሰው ሆነ። ትላንት የነበረው ዛሬም ያለው መቼም የሚኖረው ኢየሱስ ክርስቶስ አዎ እነሆ ከድንግል ማርያም ተወልዶ በቤተልሔም ኢየሱስ ተባለ። ቀራንዮ ላይ ደግሞ ሥጋውን ቆርሶ ደሙን አፍስሶ መድኃኔዓለም የዓለም መድኃኒት ተባለ። ኢየሱስ ክርስቶስ እንስገድለት፣ እንሰግድለት
እናመሰግነው ዘንድ አንድ ባህሪ ነው ይልና ቅድስት ሆይ ለምኝልን ይላል። ስለዚህ የእመቤታችን የቅድስት ድንግል ማርያም ክብር የሀቢ ክብራ ለማርያም ኩሎም ቅዱሳን ከቅዱሳን ክብር ይልቅ የድንግል ማርያም ክብር ይበልጣል። ከመላእክት ትበልጣለች፣ ከደቂቀ አዳም ትበልጣለች፣ ከካህናት ትበልጣለች፣ ከምዕመናን ትበልጣለች፣ ከቅዱሳን ትበልጣለች። ከፈጣሪ በታች ከፍጡራን በላይ ናት። ገብረ መስቀል ሚዲያ ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።